አንተ ከሃዲ አንተ ላይ ነገርካት ማለት ነው። ትሰማለህ? በቁምህ ነው ቆዳን የምገፋው። አቶ በኃይሉ በስተመጨረሻም እንግዲህ ያው ቃልን ማለት ነው ቀጣታለሁ በማለት እንግዲህ ውሃ ውስጥ አስገብቶ ሲያስወጣት እንደቆየ እንግዲህ ከሳሚ ጋር እጅግ በጣም እየተናተራከ ነበር ማለት ነው። ምክንያቱም እንግዲህ ሳሚ እሷ አይደለችም ብሎት ነበረ ማለት ነው። ይህን ነገር እያደረገችው ወይንም ደግሞ ብሌን የሰላም ልጅ መሆኗን የነገረችው እሷ አይደለችም። አቶ በኃይሉ ተረጋጋ በማለት እንግዲህ ሳሚ አቶ በኃይሉን ሲያናግረው ነበር ማለት ነው። አቶ በኃይሉ ታዲያ ይህን ነገር ማን ነው ያደረገው? እኔ የምፈልገውን ነገር ያበላሸብኝ፣ እቅዴን ያበላሸብኝ ማን ነው? ለምንድን ነው የማትናገረው? አንተ ነህ ወይ ይህን ነገር እያደረግከው? በማለት እንግዲህ እየተከራከሩ ባሉበት ሰዓት ላይ እንግዲህ ያው ቃል ውሃ ውስጥ ስለነበረች ራሷን ስታለች ማለት ነው። እና ቃል እያለ እንግዲህ ሳሚም እየጮኸ ነበር። ቃል ምን ሆነች? ምንድን ነው የምትለው? ለምንድን ነው የማትነግረኝ? እያለ እንግዲህ እሱ ዋናው ነገር ይህን ነገር ማን ነው ያደረገው? እገለዋለሁኝ፣ አንተ ከሆንክ እገልሃለሁ እያለ ብቻ ስለ ማጥፋትና ስለ መግደል እየዛተ ባለበት ሰዓት ግን ቃል ራሷን ስታ ነበር ማለት ነው። እና ሲያያት ራሷን ስታለች። በጣም ነበረ የደነገጠው። በነገራችን ላይ አቶ በኃይሉ የብዙዎችን ህይወት እየቀጸፈ የህይወት በጣም ብዙዎችን ማለት ነው ህይወታቸውን ያጨለመ ግለሰብ ነው። ምክንያቱም የራሱን ህይወት ተደላድሎ ለመኖር የሌሎችን ህይወት እያበላሸ ነው ለዚህ የደረሰው ማለት ነው። ሳሚም እንግዲህ አቶ በኃይሉን ለመበቀል ነው የሚፈልገው። ይህን ነገር ደግሞ የሚያደርገው ከዚህ እስከ ዛሬ ከቤተሰቦች ጋር ተለያይቼ እንደዚህ ብቸኛ ያደረገኝ እሱ ነው። እኔን የጠቀመኝ መስሎታል እኮ ለአንተ እንደዚህ አድርጌለ እንደዚህ ሁኜ ከኔ ጋር እንድሰራ አድርጌ እያለ ብዙ ጊዜ ማለት ነው አቶ በኃይሉ እንግዲህ ለሳሚ ጥሩ ነገር እንዳደረገለት አድርጎ ነው አብዛኛውን የሚናገረው ማለት ነው። ግን ደግሞ ሳሚ በጣም ብዙ ጥያቄዎች አሉት። ቤተሰቦችን ያሳጠው እንደዚህ ብቸኛ እንዲሆን ያደረገው ይብን ራሱ አቶ በኃይሉ እንደሆነ ያውቃል ማለት ነው። እና አቶ በኃይሉ ጋር ያለው ለመስራት ለመቀየር ሳይሆን የአቶ በኃይሉን ነገሮች እያንዳንዱን ነገር ለራሴ አደርጋለሁ፣ ብዙ ነገሮችን አሳጥቶኛል፣ እኔም የሱ የሆኑ ነገሮችን አሳጠዋለሁኝ፣ የሱ የሆነን ነገር በሙሉ ለራሴ አደርጋለሁ በማለት እንግዲህ ለማጥመር ነው እንግዲህ ሳሚ የሚፈልገው ማለት ነው። እንግዲህ አቶ በኃይሉ ብዙ አብረውት የሚሰሩ ሰዎች አሉ ማለት ነው። ይብን ራሱ የወይዘሮ ገነት ጉረቤት የሆነችው ማለት ነው ሚስጥረኛዋ ሁሉን ነገር የምታወራት የበኃይሉ አባል ነች ማለት ነው። ያ ማለት ምንም ቢፈጠር የሆነ ነገር ከወይዘሮ ገነት ስትሰማ አዲስ ነገር በተለይ ስለ ብሌንና ስለ ሰላም የሆነ ነገር ከሰማች ሄዳ ለአቶ በኃይሉ ሹክ ትላለች ማለት ነው። እና በጣም ብዙ ሰው አብሮት ይሰራል ማለት ነው። ሳሚ ግን ለመበቀል ነው የሚሰራው። እንዲሁም ደግሞ የወይዘሮ ገነት ጉረቤት ደግሞ ለገንዘብ ብላ ነው የምሰራው ማለት ነው። አቶ በኃይሉም እሺ ለወይዘሮ ገነት ማን ነው የተናገረው? ሚስጥሬን ሊያወጣ የቻለውስ ማን ነው? እያለ እንግዲህ እየደነፋ ይገኛል ማለት ነው። እና በተለይ የወይዘሮ ገነት ጉረቤት የሆነችው በጣም መልካም ነች፣ በጣም ጥሩ ነች። በብዙ ነገሮችን ወይዘሮ ገነት ከጎኗ ትሆናለች እያልነ ስናስብ ማለት ነው። አንዳንድ እንግዲህ ተንኮለኛ እንዲሁም ደግሞ አምናችኋቸው ብዙ ነገሮቻችሁን አሳልፋችሁ ስታወሯቸው እነሱ ሊጥሏችሁ ወይንም ደግሞ በደካማ ጎናችሁ ገብተው ማለት ነው ነገሮቻችሁን የሚያበላሹ መጥፎ ባልንጀራ እንደዚህ ነው ማለት ነው። እና ወይዘሮ ገነት እጅግ በጣም ነው የምታሳዝነው። በነገራችን ላይ ይህን ነገር ለአንቺ መናገር አልነበረብኝም ስትላት ነበር ማለት ነው። ምክንያቱም ጉረቤቷ በጣም ብዙ ነገሮች እየተናገረች ነበረ። እና አቶ በኃይሉ ደግሞ ይህን ነገር ማን እንደደወልና ማን እንዳደረገ የግድ ማጣራት አለብሽ፣ ግን ደግሞ በጣም ጥሩ ነገር ነው የነገርሽኝ። ምክንያቱም ይህ ነገር ካወቀች ደግሞ ለእኔ በጣም አደጋ ስለሚሆን እንድጠነቀቅ አድርገሽኛል እና በጣም ነው የማመሰግነው እያለ እንግዲህ ከሁል ጊዜው ለየት ባል እንደውም ሰዎችን ሲያመሰግን አይተናናቅም። እንግዲህ አቶ በኃይሉ እና ሲያመሰግናት ነበር የወይዘሮ ገነት ጉረቤትን ማለት ነው። እና በድጋሚ ደግሞ መታ ማለት ነው። ግን ማን ነው የደወለልሽ?
ምናምን ነገር ይህ ተንኮለኛ እያለች ማለት ነው እየተቆረቆረች እና ለወይዘሮ ገነትና እንዲሁም ደግሞ ለብሌን እያሰበች በመምሰል በጣም ብዙ ነገሮችን ለማውጣጣት እየሞከረች ትገኛለች ማለት ነው። ግን እኮ እንደተባለው ብሌን የሰላም ልጅ ላትሆን ትችላለች። አትሆንም፣ በፍጹም አትሆንም። ምክንያቱም ብዙዎቹ ተመሳሳይ ህይወት ነው ያላቸው እያለች እንግዲህ ሲቀጥል ደግሞ ሰላም የምትባለው የራሷን ልጅ አግኝታ አይደለ እንደ እያለች እንግዲህ ስታወራት ነበር። ወይዘሮ ገነት ደግሞ ሊሆንም ላይሆንም ይችላል፣ እርግጠኛ ልንሆን አንችልም፣ በማንም አንፈርድም። ያው ሰላምና እንዲሁም ደግሞ ብሌን የሚያመሳስላቸው ነገር አለ በማለት እንግዲህ ምክንያቱም ወይዘሮ ሰላም ብዙ አመት ነው አረብ ሀገር ሰርታ የመጣች እንዲሁም ደግሞ ብሌንም ደግሞ አመቷ ደግሞ በጣም ይቀራረባል እና ከዚያ አንጻር ምናልባት ይሆናል አይሆንም ብዬ ነው ያሰብኩት። ሲቀጥል ደግሞ ይሆናል ብዬ ለልጄ መናገር አልፈለኩም። ምክንያቱም እንደ በፊቱ ደግሞ ነግሪያት የሆነ ያልሆነች እናት ብትሆን እሷ እንድትጎዳ አልፈልግም በማለት እንግዲህ ወይዘሮ ገነት ትመልስላታለች ማለት ነው ለጉረቤቷ። ጉረቤቷም ኧረ በፍጹም እንዴ የኢትዮጵያውያን ተመሳሳይ አብዛኞቹን ተመሳሳይ ህይወት ነው ያላቸው፣ ስለዚህ ዝም ብለው ተመሳስለው ነው እንጂ በፍጹም ይሄማ አይሆንም። ግን ማን ነው እንደዚህ ያደረገው? አይረባም እያለች እንግዲህ ደውሎ የተናገረውን ሰው ስትቆጣ ነበር። እና ወይዘሮ ገነት እንዴ ይህን ነገር ግን ለአንቺ መናገር አልነበረብኝም። ምክንያቱም እንዴ ለምንድን ነው ለእኔ የማትነግሪኝ? ከኔ የበለጠ ሚስጥረኛ ተካፋይ አለሽ ወይ እንዴ? እያለች እንግዲህ ጥሩ በመምሰል ማለት ነው ውስጥ ውስጧን እየበላቻት ትገኛለች። አይ እኔ እንደዚህ አላሰብኩም ብላለች። በነገራችን ላይ ምን ያለበት ምን አይችልም እንደሚባለው ማለት ነው ራሷ ነገሩ ይጋለጥብኛል ብላ ስለፈራሽ ማለት ነው እኔን አታምኝም እንደ እኔ እኮ ሚስጥረኛሽ ጓደኛሽ ነኝ እያለች እንግዲህ ለወይዘሮ ገነት አይ እንደዚህ አይደለም እንደዚህ አስቤ አይደለም፣ ግን ደግሞ አንቺ በዚህ ልክ እንድታስቢና እንድትጨነቂ ስላልፈለግኩ ነው በማለት እንግዲህ ወይዘሮ ገነት ነው እንደዛ ነው እንዲያስበሽልኝ ነው እኔ እኮ በቃ እንትን ያልሽ መስሎኝ ነው በማለት እንግዲህ ትናገራለች ማለት ነው። እና ወይዘሮ ገነት ግን የጠረጠረችው ነገር ሳይኖር አይቀርም በነገራችን ላይ ማለት ነው። አስታውላ ነው የምትናገረው። ወይዘሮ ገነት በጣም ጎበዝ ሴት ነች ማለት ነው። እና በባለፈው ይብን ሰላም እንደዚያ ስትሆን የሆነ ነገር የተፈጠረ ነገርማ አለ። ሰላም እንደዚህ በፊት በጣም ጥሩ ነበረች፣ የተረጋጋች ነበረች። በአንዴ እንዴት እንደዚህ ልትሆን ትችላለች? እያለች እንግዲህ ሰላም ያው ለብሌን እናት ነች ብላ የመጣችውን ማለት ነው የገደለቻት መስሏት በጣም እየተሰቃየች እየተጸጸተች ትገኝ ነበር። እና በወቅቱ ምንድን ነው የተፈጠረው እያለች ወይዘሮ ገነት ለማጣራት እየሞከረች ነበረ ማለት ነው። እና ለነገሮቹ አቸኩልም ረጋ ብላ አስታውላ ነው እንግዲህ ወይዘሮ ገነት የምትናገረው ማለት ነው። ስለዚህ የጉረቤቷን ተንኮልና መጥፎነትም ቆይታ የምትረዳው ይሆናል ብዬ ነው የማስበው። እንግዲህ ያው በእርግጠኝነት ቆይቶ ማለት ነው የማይወጣ ነገር የለም፣ እውነቱ ይወጣል ማለት ነው። ስለዚህ በጣም ተንኮለኛና መጥፎ ጉረቤት እንዳላት ትረዳለች ማለት ነው። ሌላው እጅግ በጣም ደስ የሚለው ነገር ስለ ዳጊና እንዲሁም ደግሞ ስለ ብሌን ነው ማለት ነው። ብሌንና ዳጊ እንደሚዋደዱ እንደሚፋቀሩ ማለት ነው። ፍቅራቸውን ተገላልጠዋል። በነገራችን ላይ ያውም በቃል ፊት ማለት ነው። ቃል እንግዲህ ያው ከብሌን በልጣ መታየት በጣም ትፈልጋለች። በብሌን እንትን ማለት አትፈልግም ማለት ነው። እንዴት እሷ ገረድ ነች፣ እኔ ደግሞ የሰላም ልጅ ሁኜ የፈለኩትን ማድረግ እችላለሁ፣ የፈለኩትን ማግኘት እችላለሁ በማለት እንግዲህ ስትንጠራራ ነበረ። እንዲሁም ከዳግም ጋር አብራ ከአንድ ክላስ ስለነበረች ከዳግም ጋር በጣም ደስ የሚል ጣፋጭ ጊዜ አሳልፈን ከምንወደው ሰው ደግሞ እንደዚህ ደስ የሚል ጊዜ አሳልፎ መገኘት ደግሞ በጣም ነው ደስ የሚለው እያለች እንግዲህ በጣም የተደሰተች እና እንዲሁም ደግሞ ከዳግም ጋር ጥሩ ጊዜ እንዳሳለፈች በማስመሰል እንግዲህ ስትናገር ነበር ማለት ነው ቃል እና ብሌንም በወቅቱ ደንገጥ ብላለች ማለት ነው። እንዴ ይሄ ነገር እውነት ነው እንዴ እያለች ደንገጥ ብላ ነበር፣ ግን ደግሞ አላመነቻትም። ምክንያቱም ያው ዳግም ብሌንን እንደሚወድ ስለምታቅ ያልሆነ ነገር ለመስራት እንደፈለገች ነው የተረዳችው ማለት ነው።
እና ብሌንዬ የኔ ቆንጆ ምን ላድርግልሽ ምናምን ነገር እያለች ለማንም እንዳትናገሪብኝ። እኔ እኮ በቃ በጣም ስለምወደው ስለማፈቅረው ነው። እሱም ይወደኛል፣ ያፈቅረኛል። ስለዚህ ፍቅራችን ደግሞ አሁን ማንም እንዲሰማ እሱ አይፈልግም በማለት እንዴ ከመቼ ወዲህ ነው እኔን ብሌንዬ ምናምን እያልሽ የምጠሪኝ እያለች እንግዲህ እኔ ግን ሳስበው የምትነግሪኝ ነገር ሁሉ ውሸት ነው። ስለዚህ አንቺና ዳግም ምንም ጥሩ ጊዜ የሚባል ነገር እንኳን አላሳለፋችሁም በማለት እንግዲህ ትናገራታለች። እንዴ አንቺ ገረድ ለምንድን ነው እንደዚህ የምትይውን ነው? ከቁሜ ከአንቺ ጋር ሳወራ እኮ እያሻደረግሽኝ እንዴ ምናምን እያለች እንግዲህ ያው ቃልን መናገር ጀመረች። አዎ አንቺ ማስመሰል ነው እንጂ የምታውቂው ምንም ደህና ነገር እንኳን ተናግረሽ አታውቂም። ስለዚህ ትክክለኛዋ ቃል ደግሞ ይች ነች። ስለዚህ የተናገርሽው ነገር ሁሉ ውሸት ነው ማለት ነው በማለት ሄዳ ዳግምን አምጥተዋለች ማለት ነው። ዳግምን አምታ ያው የሰማሁት ነገር እውነት ነው ወይ? አንተና ቃል ምን አይነት ጊዜ ነው ያሳለፋችሁት አንድ ላይ በማለት እንግዲህ ጠይቀዋለች ማለት ነው። ዳግምም ደንገጥ በማለት ምን ለማለት ነው? ቃል ምን ብለሻት ነው ለብሌን? እኔና አንቺ ምን አይነት ጊዜ ነው ያሳለፍ ነው? እንዴት ነው የምትናገሪው? በማለት እንግዲህ ጥሩ ጊዜ እንዳሳለፋችሁ ነግራኝ ነበር። ምንም ጥሩ ጊዜ የሚባል ነገር የለም እንዴ እኔ ብቻዬን ጨነቀኝ ምናምን ነገር ብለሽ እኮ በግድ ነው ወደ ክላሴ የገባሽው። ሲቀጥል ደግሞ አንቺ የኔ ታይብ አይደለሽም፣ እንግዲህ ምርጫ አይደለሽም መሰለኝ። እንግዲህ ምርጬ አይደለሽም፣ ልወድሽ ላፈቅርሽ አልችልም በማለት እንግዲህ ነግሯታል። በቃል ፊት እንደሚወዳት እንደሚያፈቅራት ያው ብሌንን ነግሯታል። የምወዳት የማፈቅራት ብሌንን ነው በማለት እንግዲህ ተናግሯል ማለት ነው። ስለ አንቺ መናገር በጣም ነበር የተጨነኩት። አሁን ታይሞ አልነበረም፣ ግን ደግሞ በዚህ መልኩ ልነግርሽ አልነበረም የፈለግኩትኝ፣ ግን ደግሞ በጣም እወድሻለሁ፣ አፈቅርሻለሁኝ በማለት እንግዲህ በቃል ፊት ተናግሯል። ቃል እጅግ በጣም ነበር የተናደደችው የተበሳጨችው ማለት ነው። ያው ብሌንም ደንገጥ ብላለች። ምክንያቱም በቃል ፊት እንደሚወዳት እንደሚያፈቅራት እሷም ተወደው ነበር ታፈቅረው ነበር ማለት ነው። ከሱ ይንጣ ብላ ስለጠበቀች ነው እና ከሱ መጥቶ አሁን እንደሚወዳት እንደሚያፈቅራት ሲነግራት ደግሞ በጣም ነው ደስ ያላት። እንግዲህ መጨረሻው ምን ይፈጠራል የሚለውን አብረን ምን ልትሆን ትችላለች፣ ምን ይገጥማታል፣ ካለችበት ህይወት ትተርፋለች ወይንስ ደግሞ አትተርፍም የሚለውን አብረን በጉጉት የምንጠብቅ ይሆናል። በእርግጠኝነት ቃል ምንም ነገር አትሆንም። ያው እንግዲህ ፌንት አድርጋለች፣ ከዛም እንግዲህ ትነቃለች የሚል ሀሳብ ነው ያለኝ። እናንተም ያላችሁን ሀሳብ አስተያየት ላይ በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦቼ ያው እንግዲህ ለቤቱ አዲስ የሆናችሁ ማለት ነው የደውል ምልክቱን በመጫን ቤተሰብ ይሁኑ። ጀማሪ ነኝ፣ እንድታበረታቱኝ እፈልጋለሁኝ። መልካም ጊዜ ተመኘውላችሁ።